ተናገሪ እንጂ። በባለፈው ምሽት አባን ይዘሽው እንደሄድሽ እናውቃለን። ምን እያልክ ነው? አባ የጠፋው በአንቺ ምክንያት። ምንድን ነው የሚለው ስንዱ? ኧረ ተው ሰለሞን፣ ዝም ብለህ አዘላብድ። ለምንድን ነው ከትምህርት ቤት በዚህ ሰዓት የመጣኸው? የትዬ ገሊላ ሁኔታ አሳስቦኝ ነው የመጣሁት። ስንት የሚያሳስቡ ነገሮች አሉ እኮ ልጄ። በአንተ እድሜና በአንተ አስተሳሰብ የሚፈታ ችግር አይደለም። ግን ከዚህ ስሜት ወጣ ያጎቴን ነገር መስማት ምችል ይመስላል? እንጃ። ደብዳቤው ላይ አባቴ በህይወት እንዳለ ተናግራለች። እሱን መፈለግ ያ ነው መፍትሄው። ስንዱ የደበቀችን ነገር አለ። ለምንድን ነው ሁልጊዜ አንተን የደበቅኩ ነገር ያለ የሚመስልህ? ምክንያቱም ያልሽኝን ነገር ስላላመንኩሽ። የአንተ አጉል ጥርጣሬ ምንም የሚቀይረው ነገር የለም። እህትህ እኮ ነች። እንዴት ነው የምታናግራት? የታገኘችው? እንዴትስ አገኘችው? አያቴ ተገኝቷል። በጣም ጥሩ ዜና ነው። ተመስገን። በጥይት ተመትቶ ነው አሉ። አሁን ሰርጀሪ የተሰራ ነው። በጥይት? ያም ሆነ ይሄ አባ ላይ ተኮሱት ሰዎች ግን እጃቸውን ማግኘት አለባቸው። ሰዎቹን ታውቃቸዋለህ? ሰዎቹን አይታቸዋል? ለእህቴ በቃ ይረፍ አልኩ እኮ። ጥያቄው በኋላ ይደርሳል። ገንዘቤን በሙሉ በስሙ እንዳስገባ ፈልገው ነበር። ጭንብል ስላደረጉ ፊታቸውን የማስታውሰው አንዱ ተኩሶብኝ እንደሞት ጥለውኝ ሄዱ። ይህንን ያደረጉት ያሉትን እሺ ስላላልኳቸው። በጣም ያሳዝናል አባ። ሁሉንም ነገር ማስታወስ አለብን፣ ምክንያቱም ለፖሊስ አመልክተናል። ምንም ማስታወስ አያስፈልገውም። ዋናው መትረፉ ነው። ብሌን ባትደርስ ኖሮ አብቅቶልኝ ነበር። በቃ አትጨነቅ። እኔ ብቻዬን ደርሼ መመለስ እችላለሁ። ዘውዴ አብራሽ እንድትሄድ እያሰብኩ ነበር። አብሮ አደገሽ ስለሆነች ብዙ ነገር ልታገዝሽ ትችላለች። እኔ ሞግዚት አልፈልግም። አብሬሽ መሄድ ባልችል እንኳን እንዲህ በስሜታዊነት ተነስተሽ እንድትሄጂ አልፈልግም። ለመሄድ ዝግጁ አይደለሽም። ለመሄድ ዝግጁ አይደለሽ? አዎ። ይሁንሽ ያልሽውን ተመልከቺ። ለቀናት ቤት ተቀምጠሽ መዋልሽ የጠቀመሽ ነገር የለም። ለምለም የነገረችሽ ነገር አሁንም ውስጥሽን እየረበሸው ነው። እዚህ ሁሉ ተጠያቂው አንተ ነህ። እንዴት አድርጌ ነው የኔ ጥፋት የሚሆነው? ይችን ሴት እዚህ ቤት እንዳታስገባት ብዬ ነገርኩህ አይደለ? አንተ ግን በማላለብኝነት አስገብታት ደህና ተቀብዬው የኖርኩት ነው በጠበጥከው። እሷ እንደሆነ የሰው ሕይወት ከመበጥበጥ ሰንፋ አታውቅም እስክትሄድ ድረስ። አሁን ስላለፈው ነገር መወቃቀሱ መፍትሄ አይሆንም። ወደፊት ስላለው ነገር ነው ማሰብ ያለብን። እሱንም አላውቅ ነው የሚመስለው።
ደህና አደርክ አባ? ይህ ሁሉ ቀን እንቅልፍ ማጣት ግን ከባድ ነው። በጣም በተለይ ለኔ ከባድ ነበር። እናንተ እንኳን ትንሽ ቆይታችሁ ነው የሰማችሁት። ስታንኮራፋብኝ እኮ ነው ያደርገው። ሰሞኑን በእንቅልፍ ጦት አለመሞቴ ነው ወኝ ነው። ብቻ ግን ዋናው ነገር አባ ሰላም ነው። ደሊና ብቻ ትደር ማለቱ ግን ግርም ብሎኛል። ሆስፒታል ያደረችው እሷ ብቻ ነች እንዴ? እኔም ጠዋት ላይ ሄጄ ነበር። ደህና ነው። ለማንኛውም ዛሬ ይወጣል። ቁስሉ ቀላል ነው፣ እየተመላለሰን ቢሆን ይታከማል። በህይወቴ ግን እንደዚህ ተጨንቄ አላውቅም። ያኔም ግሮሰሪ ውስጥ በሽጉጥ የተመታ ጊዜ እንደዚህ ነበር የጨነቀኝ። የአሁኑ ግን ከባድ ነበር። ስለዚህ አያቴን ለማጥቃት ይሆን ይፈልጋል ማለት ነው። አባ ለሰዎች ገንዘብ ሲረዳ ስለሚያው ገንዘብ ያለው መስሏቸው ነው። በጣም ነው የሚገርመው። ሰው እንዴት ሰው ሲረዳ ምቀኛ ሆነ? እንደዚህ ያደረጉት ሰዎች ይህን ጊዜ በነፃነት የተንቀሳቀሱ ነው የሚሆነው። ምን አይነት እብድ ሰው ቢሆን ነው ግን አያቴን የተኮሰበት? እና ደግሞ እንድታገተ ያን የሚያውቀው አባ ብቻ ነው። ግን በፖሊስ ተይዞ ወንጀለኞቹ ለፍርድ መቅረብ አለባቸው። አሁን ከሱ ይልቅ አባ ከዚህ ሁሉ መከራ መትረፉን ብናስብ አይሻልም? በባዶ ቤት ከምንቀበለው የሆነ ነገር እናርግለት። በቃ አንቺ የሚያሳስብሽ ድግስ ብቻ ነው። ሰለሞን ብሌን ያለችው ጋሼ ሲመጣ ህመሙን የሚያስረሳው ነገር እናደርግ ነው። ጥሩ ነገር። አብረውን ሲንከራተቱ የነበሩት ጎረቤቶቻችንም ማመስገን አለብን። ሳሮንና ሜላት ደግሞ ቤቱን በማጽዳት ስንዱን አግዟት። ከዛ በኋላ ሆስፒታል ሄዳችሁ ታጫውቱታላችሁ። ሰለሞን አባን የምታመጣው አንተ ነህ። ብዙ እንዳያወራ። አርፍጄ ስለመጣሁ ከሆነ ይቅርታ። ጥልሽ ቤት መጥቶ ቁርስ እየበላ ስለነበረ ነው። ማውራት የፈለግኩት ስለሱ አይደለም። እና ገሊላ አባቷን ፍለጋ ልትሄድ ነው። አብረሻት እንድትሄጂ እፈልጋለሁ። ብረዳት በጣም ደስ ይለኝ ነበር፣ ግን ዛሬ ከሆነ አልችልም። ከጥልሽ ጋር ያሰብነው ፕሮግራም ለመነጋገር ቀጠሮ ይዘናል። ቀኑን ገፋ እንድታደርገው ለመግባባት እሞክራለሁ። ከዛ ይልቅ ሁሉንም ነገር እንድትተው ነው መንገር ያለብን። ቆይ ትተዋት የሄዱትን ወላጆቿን ለምንድን ነው ፍለጋ የምትወጣው? መጨረሻ የሚሆነው እንባ ነው። ማስቆም የምችል አይመስለኝም። ምናልባት ትምህርት ቤት ስራውን አንድ ሰው እንዲሸፍንልኝ አድርጌ ከምስጋና ጋር መሄድ ይኖርብኝ ይሆን? በትክክል የእናንተን ድጋፍ ትፈልጋለች። አብራችኋት ብትሆኑም ለእሷ ጥሩ ነው። ግን ለምንድን ነው አባቷን ማግኘት የፈለገችው? ብዙ ያልተመለሱ ጥያቄዎች አሉ። ምን አይነት ጥያቄዎች? የገሊላ አሳዳጊ ከገሊላ አባት ውጭ ሌላ ሰው ነበራት። ሌላ ሰው ነበራት? አዎ። መስፍንም ከገሊላ አባት የሚወለድ አይመስለኝም። አበስኩ ገበርኩ። ምን አይነት ጉድ ነው የምሰማው? መስፍን የገሊላ የስጋ ወንድሟ አይደለም ማለት ነው? ጉድና ጅራት ከወደ ኋላ ነው አሉ። ከዚህ በላይ ያስጨነቃት ግን እናቷ ማን እንደሆነች አለማወቋ ነው። እንዴት አያስጨንቃት? ያቺ ሴጣን ይሁን ዱቡዳ የሚያል ነገር ጥላባት እኮ ነው ሄደችው። መስፍን ግን ይህን ነገር ያውቃል? የሚያውቅ አይመስለኝም። አለማወቁ ነው የሚሻለው። አሁን እስቲ ገሊላ እህቱ አይደለችም ሲባል ምን እንደሚል ታውቃለህ? ከተመለሰ ማወቁ መች ይቀራል። የእሱ መጥፋት እንዲህ ያስጨነቃት
ወንድሟ አለመሆኗን ማወቁ በጣም ጎዳት። እንዴት አያስጨንቃት? ይህ ሁሉ ችግር ተደራርቦባት። እውነት እኔ እሷን በሆን ኖሮ አብድ ነበር። እውነት ቻይ ናት። ምን ታፈጣላችሁ? ሰለሞን እነሱን ቤኔታቸው አራር መጡ። ከነጋም ወደዚህ ይቀራል። ምን ነው? ምን ሆነሻል? ጋሼ በጥይት ተመቶ ደስ እንዲላት ጠብቀህ ነበር? አይ እኔ ሌላ ነገር ካለ ብዬ ነው እንጂ። ምን ሌላ ነገር ነው? ወይስ እኔ የማላውቀው እናንተ የምታውቁት ነገር አለ? ምን ይኖራል? እሱንማ አንተ ንገረኝ። የጨነቀች ትመስያለች ብዬ መጠየቄ ነው እንደዚህ የሚያስቆጣሽ? አንተንስ ጨንቆ የለ እንዴ? ምንድን ነው ስለሷ ጭንቀት ይሄን ያህል ማሰብ? ምን ያስቃል? አይ ምንም። በሌላ ልጅ አሳቀች። እሺ በቃ ሪፖርቱ እንዳለቀ እልክልሃለሁ። መልካም ቀን። ለምንድን ነው ልብስሽን ያልቀየርሽው? ከረፈደ እኮ መኪና አናገኝም። ይቅርታ ጓደኛዬ፣ አብሬሽ መሄድ አልችልም። መስፍን ክፍል ብዙ ያልታጠቡ ልብሶች አሉ። እነሱ ልጠባቸው። እዚህ ነው አጃቤ አልፈልግም ያልኩ። እኔና ምስጋና አብረንሽ እንሄዳለን። ለምን? ጊዜው አስቸጋሪ ነው። ዘውዴም ከጥላሁን ጋር ፕሮግራም ስለያዘች ነው አስቀድማ ከአንቺ ጋር መሄድ ያልቻለችው። ግን ምን? ግን ቶሎ ጨርሼ ማስረከብ ያለብኝ አንድ ትንሽ ስራ አለች። ቆይኔ ማንም እንዳያግዘኝ ስንት ጊዜ ነው የተናገርኩት? በቃ ብቻዬን ማድረግ እችላለሁ። ምናልባት ላትፈልጊኝ ትችላለሽ፣ ግን አንቺም ከኛ ጋር እንደምትሆኚ እኛም ከጎንሽ መቆም እንፈልጋለን። ታዘገየኝ እየሞከርክ ነው። አንቺ ለእኔም ሆነ ለምስጋና ከምትገምቺው በላይ ታስፈልጊናለሽ። ከአንቺ ጋር አብሮ መሄዱ ለእኛ አስፈላጊ ነገር ነው። ነገር ግን ስላለፈው ህይወትሽ እያሰብሽ መጨነቅ ማንንም አይጠቅምም። እዛ ሄደሽ ሊገጥምሽ የሚችለው ነገር ምን እንደሆነ አለማወቃችን ደግሞ ከምንም በላይ ያስጨንቆናል። አንዳንድ ነገሮች ሳይታወቁ ቢቀሩ ይሻላል። ይህ ጉዞ የማታውቂውን ነገር እንድታውቂ እንደሚያደርግሽ አውቃለሁ። ነገር ግን ያለፈ ህይወትሽን እያሰብሽ መጨነቁ ለማንም አይጠቅምም። ይህንን ያለፈ ህይወት መቀበል የቻልሽ ሰው ይህንን ማወቅ አይከብድሽም። ይህን ጉዳይ አንድ ጊዜ መቋጨት እፈልጋለሁ። አውቃለሁ። ከድህነት ኑሮ ወጥተሽ በፍቅር የተሞላና ደስ የሚል ቤተሰብ መስርተሻል። ቤተሰብ ደግሞ አንድ የቤተሰብ አባል ችግር ውስጥ ሲወድቅ ለብቻው አይተውም። ስለዚህ ትንሽ ጊዜ ስጪኝና ትምህርት ቤት ያለውን ነገር አስተካክዬ ቃል ገባልሻለሁ፣ አብሬሽ እሄዳለሁ። አመሰግናለሁ። ግሮሰሪውን ዘግተሽ ነው እንደመጣሽው? ደንበኞቻችን ተከፍተውብኛል፣ ግን እዚህ ያለውን ስራ ብቻሽን አትችይም ብዬ ላገዝሽ ብዬ ነው። ልክ ነሽ፣ ብቻዬን አልችለውም። እስካሁን አልሄድክም እንዴ?
ደሊናን እየጠበኳት ነበር አብረን እንድንሄድ ብዬ እና ሄዷ። እሺ ከዘራውን ይዤለት ልሄድ ብዬ ቶሎ ደህና ነሽ ግን? ለምን አልሆነም? በአባ ጉዳይ ተጠምጄ እኮ እንዴት እንደሆንሽ አልጠየቅኩሽ። አታስቢ፣ ደህና ነኝ። ያን ሁሉ ችግር አልፈሽ እንዴት ደህና ልትሆኝ ትችያለሽ? አሁን ምንም ማውራት አልፈልግም። ምን ነው? ከመጀመሩ ነው ከደሊና ጋር ጓደኛ ሆንከው? ከእሷ ጋር መሆኔ ነው እንደሚያስቆጣሽ? ከእሷ ጋር መሆንህ ነው እያሳሰበኝ ያለው። ምን እያልሽ ነው? ስለ እኔ ሳይሆን ስለ እሷ ነው የምትጨነቀው። ለዚህ ነው ያለ ወትሮሽ በስጨት ማለት ያበዛሽው? ቆይ ጸጥ እንድል ነው እንደ ሀሳብህ? የሆነ ነገር ላናግርህ ስለፈለግኩ ነው ያስጠራሁ። ተቀመጥ። ሁሉም ነገር ሰላም ነው አይደል? ዛሬ ጠዋት ከእናትህ ጋር አውርቼ ነበር እና አብረናት እንድንሄድ እፈልጋለሁ። እንዴት ከፈለጋችሁማ ከእናንተ ጋር ብሄድ በጣም ደስ ይለኛል። አብረናት ብንሆን ደስ ይላታል። እኔ ምን ግን አባ፣ ቆይ ለምንድን ነው ሁሉንም ነገር ለኔ መንገር የፈለገው? የትኛውም የቤተሰባችን ጉዳይ አንተንም ይመለከታል። ከዛ በተጨማሪ እድሜ የህይወትን ጠንካራና ደካማ ጎን መለየት የሚችልበት ደረጃ ላይ ደርሷል። እናትና እኔ እንዳንተ አይነት የልጅነት ጊዜ አልነበረንም። ከድሃ ቤተሰብ ነው የተገኘ ነው። በጣም ከባድ ነበር። ይህ ጉዞ የእናትን ደካማና የተለየ ክፍል ያሳያል። እሺ፣ አመሰግናለሁ አባ። ለምን ነው? ጥሩ አባት ስለሆንክ ነው። እሺ ቻው። ደርሰዋል። እንኳን ለቤት አበቃ። ምን ነው አያቴ? እንደዚህ ተዘጋጅታችሁ ትጠብቁኛላችሁ ብዬ አላሰብኩም ነበር። ሁላችሁንም አመሰግናችኋለሁ። በዚህ አስከፊ ሰዓት እናንተ ማሰቤ ነው በተስፋ እንድቆይ ያደረገኝ። ቤቱ ያንተ ባዶ ነበር አያቴ። ቆይ ግን አያቴ ሳታስበው ወስደው ግን ወይስ በፈቃደኝነት ተማርከላቸው ነው? እስቲ አሁን የማይሆን ጥያቄ አቁሙ። ትንሽ እረፍ።
ጎረቤቶቻችንን ጠራቸው? ማታ አይደል ፕሮግራሙ? በኋላ ጠራቸዋለሁ ብዬ። የምን ፕሮግራም ነው? አንተ ስጠፋ ያፈላለጉንን ጎረቤቶቻችንን ለማመስገን ያዘጋጀነው ፕሮግራም። አይ አስፈላጊ አይደለም። ምን እያልክ ነው? ይህ ሁላ ሰው የደከመው ላንተ ብሎ አይደል? ነገርኩህ እንግዲህ ሰለሞን። አባ ምን ሆነሃል? አሁን ወደ ማረፊያ ብሄድ ነው የሚሻለው፣ ወደ ክፍሌ። ጥላውንስ? አዋት የወጣ ነው። ትይ ስልኩ አልሰራማ። ዘውዴ እንዴት ነሽ? ምን ነው? ያቺ አጭበርባሪ አስተማሪ ከትምህርት ቤት ከተባረረች በኋላ አይቼሽ አላውቅም። ማ? ቴዲዬን ያጭበረበረችው አንቺ ነበርሽ አይደል? ልጄ ሌባ ስትይ የነበረው። እውነታው ግን ልጅሽ ነበር ሌባ ሆኖ የተገኘው። አሁን እሱን ነገር ማንሳት ምን አስፈለገ? በንግግርሽ አፍረሽ ይቅርታ ለመጠየቅሽ ገርሞኝ ነው። ቾም ባጠፋው ነገር እኔ ይቅርታ መጠየቅ ነው ምንድን ነው? ልጄ ሌባ ለማለት ግን የቀደመኝ ሰው የለም። ምን አይነት አሳፋሪ ሰው ነሽ? ምን አሳፋሪ? አንቺ ነሻ። ከአንቺ ውጭ ማን አሳፋሪ አለ? ከአንቺ የባሰ አሳፋሪ የሆነ ሰው አለ እንዴ? ለካቲ ካላት ስትይ የተሰጣ ልብስ የምትሰርቂ ሌባ። ምንድን ነው ችግራችሁ? ይቺ ሴትዮ አንድ ብልልኝ እያልኩ ነው። አርፎ የተቀመጥኩበት የምትሰድበኝ መብት አላት እንዴ? ለምንድን ነው የምትሰድበኝ? እንዴት እንደዚህ ታደርጊያለሽ? እሷና ልጇ ልጄ ሌባ እያሉ መግቢያና መውጫ አሳጥተውት ነበር። ሌባው ግን የእሷ ልጅና ያቺ መናጤ አስተማሪዋ ነበሩ። ስለዚህ ይቅርታ መጠየቅ አለባት። ይቅርታ ባጠየቅሽ ምን ታመጫለሽ? ምን ታመጫለሽ? ለሌን ትንሽ ቆይ። አመሰግንሻለሁ ለሌን። ለምኑ ነው ምስጋናው ጋሼ? ስላተረፍሽ። አንተም ብትሆን ታደርገው ነበር። ወንድሜን ገለሽብኛል ብዬ ተኩሼብሽ እኮ ነበር ለሌን። አንቺ ግን እኔን ለማትረፍ አጎትሽን አተሻል። ጎዳና ላይ ስኖር እሱ ችላ ሲለኝ፣ አንተ ግን አንስተህ ህይወት ሰጠኸኛል። አንተ ነህ ሰው ያደረከኝ። ቢሆንም ስጋሽ አንተ ነህ ስጋዬ ጋሽ። ሌላ ማንም ዘመድ የለኝም። ባለፉት 4 እና 5 ቀናት ምን ያህል ስጨነቅ እንደነበር ታውቃለህ? አውቃለሁ የኔ ልጅ። ለብሌን ስለ ጌታቸው አትንገራት ያልኩ ለዚህ ነበር። እሱ ሚስጥር አፍኜ መቆየት አቃተኝ። እንኳን ነገርኳት። መበርታት ነው እንግዲህ ለሌና። የሚያስፈልግሽ ነገር ካለ እኔ አለሁ። አንተ እኮ ነው የቆሰልከው። አንቺ ውስጥሽ ነው የቆሰለው። ለመሻር ጊዜ ያስፈልግሻል።
ለምንድን ነው ረጋ ማትዩ? ምን ሲሉ እንደነበር አንተ ምንም የምታውቀው ነገር የለህም። ልክ ነሽ፣ አላውቅም። ግን አሁን እንድትረጋጊ ነው እየጠየቅኩሽ ያለሁት። ግሮሰሪ ውስጥ እንደዚህ መሆንሽ ጥሩ ስም አያሰጠንም። ምን ለማለት ፈልገህ ነው? የግሮሰሪው ባለቤት ጓደኛዋ ስለሆነ ነው እንደዚህ ሆነችው ብሎ ነው የሚያስቡት። እሱ ነው አንተን የሚያስጨንቅህ? ስራዬ እኮ ነው ዘውዴ። እንደዛ ከሆነ እዚህ መቆየት አይጠበቅብህም። አዎ ቤቱን ጥለህ ሂድ ዘውዴ። ቶሎ እንድታገግም ከፈለግ ፍራፍሬ መብላት አለብህ። የአንቺ ፍራፍሬ የተሰበረው ልቤ ነው የሚጠግን። ነገሩን ለማስተካከል እየሞከርኩ ነው። የትም እንድሞት እንደ ውሻ ነገሩን ለማስተካከል እየሞከርኩ ነው አልኩህ እኮ። አይንሽም ማየት ከአንተ ብሶ ደግሞ እንደዚህ ትላለህ? ይህን የማይረባ ኮተትሽን ይዘሽ ሂጂልኝ።